ማንም በሳብ መታወቅ ቃይዶ ወዴት ነው? በር ልከፍት እንዳታደርግ። አንድ ቤት መኖር ስለጀመረ ነው ፍቅር ያልኩት። ደስ ይላል። የኔ ፍቅር ማጅራቴን ጭምድድ አድርጎ ይዞኛል። ማሳጅ ታደርገኛለህ? እኔ እያለሁ ችግር አለው እንደሚሄድ ኖርማል እኮ ነው። እሺ እሺ ከነበረሽ ይቀራል። ተው በቃ እህቴ። እንግዲህ በኋላ አግብቻለሁ። ከዚህ በኋላ ባለቤቴን ነው የምንከባከበው። ወይም ደግሞ በዚህ ልክ የሚደብርሽ ከሆነ ለምን ሌላ ቤት አትከራይም? ምን ነው እሱ አይሻልም? እያባረርሽኝ ነው? በፍጹም የኔ ቆንጆ፣ እኔ ለአንቺ ነፃነት ብዬ ነው። እናንተ ሰው ፊት የማይደረግ ነገር ካላደረጋችሁ አብሮ መኖሩ አይከብደንም። አይ አለመታወቅ ቲናን መሆኔን ማልበነገረሽ። እሺ እንዴት ይሻለናል? እኔ አላውቅም። ተስማምተን አይደል እንዴ ሁሉንም ያደረግሽ? እና እኔ ታዲያ እንደዚህ ምች መሰለኝ? መቼም እህቴን እንደማላመጣ ታውቂያለሽ እንዴ? አጠገባችን እኮ ልብስ አልቀይር ነበር እንዴ? አንቺ መኖርሽን እንዴት ታውቃለች? እንዴስ ቤት ቢሆን እኔማ ባሏ ነኝ። ምን ማለቴ ባሏ እንደሆንኩ ነው የምታስበው? እና ማታ እንዴት ነው የምንተኛው? መቼም ሚስቴ ሆና መጣ ለብቻዋ አትተኛም። እና ካንተ ጋር ምንድን ነው የምትይው? አብረን ተነጋግረን አይደለም እንዴ ወሰንን? ሜሮን እንግዲህ በገዛ እጇ እንግዲህ ባሏን ለጨረታ አቅርበዋለች ማለት ይቻላል ማለት ነው። ምክንያቱም አሁን ላይ ሜሮን ከባሏ ጋር በመሆን ማለት ነው እንዲሁም ደግሞ የሰዎቹን ገንዘብ በማጭበርበር ለራሷ ለማድረግ እጅግ ጥረት በምታደርግበት ሰዓት ላይ አሁን ላይ ግን የማትቋቋመው ፓርት ላይ ደርሳለች ማለት ነው። ምክንያቱም እንግዲህ ቲና ከባሏ ጋር ጊዜ ስታሳልፍ እንዲሁም ደግሞ ባሏ ቲናን ሲንከባከባት ስታይ ማለት ነው እጅግ በጣም እየተናደደች እየተበሳጨች ትገኛለች። በዚህ ጉዳይ ደግሞ አሁን ላይ ቲና ማለት ነው እንደዚህ የምትበሳጭና የምትናደጅ ከሆነ ደግሞ እኮ ቤት ተከራይተሽ ውጭ ላይ መኖር ትችያለሽ በማለት እንግዲህ ትናገራታለች። ጭራሽ እያባረርሽ ነው እንዴ? ምን ለማለት ፈልገሽ ነው? በማለት እንግዲህ ቲናን ተመልስላታለች ማለት ነው። ቲና ደግሞ እኔ አንቺን እያባረርኩሽ አይደለም፣ ግን ደግሞ አንቺን የሚደብርሽ ከሆነና የኔና የሱ አንድ መሆን ይሄን ያክል የሚያሰቅሽ ከሆነ ለብቻሽ መኖር ትችያለሽ ነው ያልኩሽ፣ አማራጭ ነው የነገርኩሽ በማለት አይ እንደሱ እንኳን አይሆንም፣ ግን ደግሞ እናንተም አንድ ላይ ሰው ሲኖር መሆን የሌለባቸውን ነገር አታድርጉ በማለት እንግዲህ ቲናን ትናገራለች ማለት ነው። እንዴ እሱ እኮ ባሌ ነው ወንድሜ አይደለም፣ ስለዚህ የፈለኩትን ነገር ከማድረግ ወደ ኋላ አልልም በማለት እንግዲህ ቲናም ትናገራለች። እና በዚህ ሰዓት እንግዲህ ሜሮን እጅግ በጣም ትናደዳለች፣ ትበሳጫለች። ምክንያቱም ይሄን ነገር እኔ በጣም እየከበደኝ ነው እየቻልኩት አይደለም በማለት እንግዲህ ባሏን ውጭ ላይ ወስዳ ታወራዋለች ማለት ነው። እንዴ ምን ለማለት ፈልገሽ ነው? ይሄ ሁሉ ነገር እኮ ያደረግነው እኔም አንቺን ተስማምተን ነው፣ ለእኔም ለአንቺም ጥቅም ስንል ነው ይህን ነገር ያደረግነው። ስለዚህ አሁን ላይ ወደ ኋላ ማለት የለብሽም በምንም አይነት መልኩ ወደፊት ነው እንጂ ወደ ኋላ የለም። መጀመሪያውኑ ተስማምተሽ እስከገባሽ ድረስ። ሲቀጥል ደግሞ እሷ ያለችው ልክ ነች። እኔ ለእሷ እይታ ወንድምሽ እንጂ ባልሽ አይደለሁም። ሲቀጥል ደግሞ እሷ አድርጌ ያለችኝን ነገር አደርጋለሁ፣ ምክንያቱም ሚስቴ ስለሆነች ባሏም ስለሆንኩ ነው እንደዚህ አድርጌ ምላ የምትናገረው። እንዴ ጭራሽ ሚስቴና ባሌ ትባባላላችሁ እንዴ? ይህን ነገር እኔ መቋቋም በፍጹም አልችልም፣ ስለዚህ ይህ ነገር መቆም አለበት በማለት እንግዲህ ለባሏ ስትናገር፣ ባሏም እጅግ በጣም በመበሳጨት ይህን ነገር እኮ ሁላችንም እኔም አንቺን ፈቅደን ወደን ተነጋግረንበት ነው የገባንበት፣ ስለዚህ ይህን ነገር ደግሞ መቻል አለብሽ። ለምንድን ነው የምትቀኝ? እኔ እኮ ያንቺ ባል ነኝ የሷ አይደለሁም። ግን ደግሞ ማድረግና ማስመሰል ያለብን ነገር ደግሞ ማስመሰል ግዴታ ነው በማለት እንግዲህ አስጠንቅቋታል ማለት ነው። እና እጅግ በጣም ነበር እሱም የተበሳጨው። ግን ደግሞ ሜሮን ይህን ነገር መቋቋም አልቻለችም። ምክንያቱም ቲና ከባሏ ጋር የምታደርገውን ንክኪ ነገሮች በሙሉ እንዲሁም ደግሞ አብሯ ሲያደር እጅግ በጣም እየተቃጠለች እየተናደደች ትገኛለች። እና ቲና አሁን ላይ ማለት ነው ቤታቸው ድረስ ገብታለች ማለት ነው። ያ ማለት እንግዲህ ያው ሚስት ሆናለች ማለት ነው። እና የራሱን ንብረት አጠቃላይ ያፈርሞላታል በእጇ ማለት ነው ለቲና። እነሱ እሷን አጭበረበርናት ወይንም ደግሞ የአባቷን ንብረት በሙሉ ለራሳችን አደረግነ እናደርጋለን ብለው እቅዳቸውን ለማሳካት ነው ሜሮንና እንዲሁም ደግሞ ባሏ ያው ቲናን እንትን ለማለት ነበረ ፍላጎታቸው ማለት ነው። ግን ደግሞ ቲና ምን አይነት ጮሌ ከነሱ የባሰች ጮሌ እንደሆነች አላወቁም ማለት ነው። ስለዚህ
ለትሁት እንዳስረዳቻት ማለት ነው። እኔ ከድሮ ጸባይ በጣም ተቀይሬያለሁ ቲና በማለት እንግዲህ ቲና ስታወራ ነበር ለትሁት ማለት ነው። ግን ደግሞ ማድረግ ያለብኝና መሆን ያለበት ነገር አለ። በነገራችን ላይ በጣም አጭበርባሪዎች ናቸው። ባልና ሚስት እህትና ወንድም በመምሰል እንግዲህ ምን ያክል የሰዎችን ገንዘብ እንደሚወርሱና ለራሳቸው ለማድረግ ጥረት እንደሚያደርጉ ነው ያየሁትኝ። ስለዚህ ይህን ነገር ደግሞ በእርግጠኝነት እኔ መጠቀም አለብኝ። ከኔ ባሰማጮሌ መኖር የለበትም በማለት እንግዲህ እነሱ ሊጫወቱብኝ ሲል እኔ ራሴ የተጫወትኩባቸው በገንዘብ ፈርሞ ንብረቱን አስረከበኝ በማለት እንግዲህ ለትሁት ትነግራታለች። እንዲህ እንደዚህ አይነት ሰው አለ እንዴ እስከ ማለት ድረስ ትሁት ራሱ ደንግጣለች ማለት ነው። ያው አዎ ትሁትዬ በጣም ብዙ ነገር አለ የእነሱ ጋር በጣም ነው የሚያስገርመው። እኔ ሊበሉ ሲሉ እኮ ነው የበላኋቸው በማለት ሳቅ ብላ ማለት ነው ተጫወትኩባቸው እያለች ስትነግራት ነበረ ማለት ነው። እና ይህን ነገር ሁሉ እንግዲህ ለትሁት ተናግራለች ማለት ነው። ሌላው እንግዲህ ስለነ ትሁትና እንዲሁም ደግሞ ስለነ ተመስገን ጉዳይ ነው ማለት ነው። ተመስገንና ትሁት አሁን ላይ በጣም እየተግባቡ አንድ የሆኑ እንዲሁም ደግሞ የፍቅር ጊዜ አብረው እያሳለፉ ይገኛሉ ማለት ነው። ምንም ያክል ናቴ ተንኮል ቢሰራና ነገሮቹን እንዳልሆኑ ቢያደርጋቸውም ግን ደግሞ ያን ነገር በመቋቋም እነሱም አብረነታቸውን እየቀጠሉ ይገኛሉ ማለት ነው። ናቴ አሁን ላይ ያደረገው ነገር ከስህተት በላይ ስህተት ነው፣ ግን ደግሞ ራሱ የቀመሰበት ጉዳይ ነው ራሱን ማለት ነው እንግዲህ ተመቶ እስከሚወርቅ ድረስ ራሱ ያደረገው ነገር ራሱ የሰራው ነገር ራሱን ጠልፎ ነው የጣለው ማለት ነው። ምንድን ነው እንግዲህ ለአባባ ሚስት ያልሆነ ነገር ነበር የተናገረው ማለት ነው። የአባባ ሚስት እጅግ በጣም ተጨንቃ እንዲሁም ደግሞ በጣም እያሰበች ነበር። ምክንያቱም ልጄ እድል የት ነው ያለችው በማለት ስለ ልጇ ስትጨነቅ ነበረ ማለት ነው። እና በዚያ ጉዳይ እንግዲህ አሁን ላይ ማለት ነው እድል የት እንዳለችን ያውቃለሁኝ ደግሞ ይህን ነገር ያደረገው ራሱ ተመስገን ነው በማለት እንግዲህ እናቴ ለእማማ ይናገራል ማለት ነው። እንዴት እንደዚያ ይሆናል እንዴ? ለምን አብራ ሄደች? እሷ ህፃን ነች እንዴ ተጎትታ ኔ ሲሏት የምትሄድ ምንድን ነው የተፈጠረው ነገር በማለት እንግዲህ ናቴን ጠይቀው ነበር ማለት ነው። እና ናቴ ይህን ሁሉ ነገር እሱ ራሱ ማለት ነው ተመስገን እንዳደረገ ተናግሯል ማለት ነው። እና ተመስገን ደግሞ ያደረገው በነገራችን ላይ ጥሩ ነገር ነው ያደረገው። ተያያዥ ሆኖ ነው እንደውም ስራ ያስገባት ማለት ነው። ተያያዥ ሆኖ ስራ በማስገባቱ ግን እሱ ደግሞ በሌላ መልኩ ነው የተወነጀለው ማለት ነው። እና ምን ማድረግ አለብኝ በማለት የምታስብበት ጊዜ በዚህን ሰዓት ነበረ ራሱ ናቴ ማለት ነው። ምን ማድረግ እንዳለብሽ እኔ ራሴ እነግርሻለሁ በእርግጠኝነት ማለት ነው እያለ እንግዲህ አሁን ተመስገን ወደዚህ ቤት ይመጣል። ሲመጣ ባንዱ ፍልጥ ትይዥና ራሱን ትይዋለሽ። እሱ ነው እንደዚህ አይነት ነገሮችን መጥፎ ነገሮችን የሚያደርገው። ስለዚህ እሱን እንደዛ አድርገሽ መጣል ትችያለሽ በማለት እንግዲህ እማማም ናቲ ባላት ነገር ተስማምታ ማለት ነው እንግዲህ በነገራችን ላይ ሊሱ ሊሆን ይችላል ብላ ስላሰበች ማለት ነው። እና ናቲ ወደ ውጭ ወጥቶ ነበረ። ናቲ ወደ ውጭ በሄደበት ሰዓት ላይ እንዲሁም ደግሞ ተመስገን ወደ ቤት እየመጣ ነበረ። እንዲሁም ደግሞ ሴራውን ራሱ ተመስገን ሰምቶለታል ማለት ነው። ምክንያቱም አሁን ምንም ነገር የለም ብለህ ወደ ቤት ስትገባ በእርግጠኝነት እማማ ራስህን ትፈነክትልሃለች በማለት እንግዲህ ተናግሮ ነበር። ይህን ነገር ደግሞ ራሱ ተመስገን ሰምቶ ነበር፣ ግን ደግሞ እሱ ወደ ውስጥ አልገባም። ምክንያቱም ለረዥም ሰዓት ስልክ እያወራ ነበር ማለት ነው። እንዲሁም ደግሞ የራሱ የናቲን ሴራ ሰምቷል ማለት ነው። እና ናቲ ካሁን አሁን ራሱ ተመስገን ወደቀ ፌንት አደረገ በማለት ሲጠብቀው ማለት ነው ወደ ውስጥ ሲገባ እንግዲህ እማማም የናቲን ራስ ወንግደዋለች ማለት ነው። እና ወዲያውን ነበር የተዘረረው ማለት ነው። ምክንያቱም ራሱ በጎነጎነው ነገር ራሱ ባደረገው ነገር ሰዎችን እጠልፋለሁ ሲል ራሱ ተጠልፎ ወድቋል ማለት ነው። እና በዚያን ሰዓት እንግዲህ ይህ ነገር ሆን ብላ ማለት ነው እማማ ያደረገችው ራሱ ናቲ እንደዚህ አድርጊ ስላላት እንዲሁም ደግሞ ተመስገንን እሱ ነው ለዚህ ሁሉ ነገር የዳረገ በማለት እንግዲህ የሀሰት ነገር ስለተናገረ ነው። እና አሁን ላይም ይሄን ስህተት ግን እያቆምክ አይደለም ናቲ፣ ለምንድን ነው አርፈ የማትቀመጠው በማለት እንግዲህ ትሁት ራሷ እጅግ በጣም ነው የተናደደችበት የተበሳጨችበት ማለት ነው ከናቲ ጋር። እና
ያው እማማ አሁን ላይ ሁላቸውም በጣም ስህተተኞች ናቸው። እንዲሁም ደግሞ ሁለታቸውም መጥፎ ናቸው። እንዴት እድልን እንዴት ከቤት ወጥታ ስትሄድ እንዴት ዝም ይላል? እንዴት ሌላ ቤትስ ያስገባታል? በማለት በቃ መስራት ስለፈለገች ነው ትስራ። ስለዚህ ደግሞ እኔ በደላላ ያው ተያዥ ሁኜ ያስገብቻታለሁ። ምንም ነገር ቢፈጠር እኔ ከጎኗ ነኝ፣ እሱ እንደሚያስበው አይደለም በማለት እንግዲህ ግን ደግሞ ራሱ ባሰረው ነገር ራሱ በሰራው ነገር ራሱ ነው የተዘረረበት በማለት እንግዲህ እናቴንም ተናግሮታል ማለት ነው። ሲቀጥል ደግሞ አሁን ላይ እናቴ ማለት ነው ተመስገንና እንዲሁም ደግሞ ትሁት አብረው ወክ በሚሄዱበት ሰዓት ላይ እጅግ በጣም ነበር የተበሳጨው። ምክንያቱም እንዴት ሁለታቸው እንዴት አንድ ላይ ይወጣሉ? አሁን እኮ ይሄኔ ያልሆነ ነገር እየተናገራት ነው በማለት የራሱን ነገር እየታወቀው ማለት ነው። በነገራችን ላይ ያልሆነ ቃላቶችና ያልሆነ ነገር ስለ ሰው የሚናገርና የሚግተው ራሱ ናቴ ነው ማለት ነው። ስለዚህ ተመስገንም እንደዚያ መስሎት እጅግ በጣም ሲበሳጭ ነበረ። በእርግጠኝነት ይህ ነገር የሆነው ወይም ደግሞ ትሁት የሄደችው ከተመስገን ጋር ነው። ከተመስገን ጋር ሄደች ማለት ደግሞ የሆነ መጥፎ ነገር ነው የሚነግራት በማለት ያው ጭንቅላቷን ነው የሚበረዛት እያለ ሲናገር ነበር። ትሁት የኔና የኔ ብቻ ነው መሆን የምችለው፣ በምንም አይነት መልኩ እሱን ልታገባ አትችልም። እኔ ሽማግሌ እልካለሁ፣ እኔ ነኝ የማገባት በማለት እንዴ ትሁትን ትወዳታለ እንዴ? ኖ እሱን ሊያሸንፈኝማ በምንም አይነት መልኩ ሊያሸንፈኝ አይችልም፣ እኔ ነኝ የማሸንፈው በማለት እንግዲህ ራሱ ማለት ነው ተመስገን ለማማ ሲናገር ነበር። እየጮህባት ነበር ደግሞ ማለት ነው። ትሁትን ለራሴ ነው ማደርጋት እያለ በሚናገርበት ሰዓት በጣም ድምጹን ከፍ አድርጎ ነበር ሲናገር የነበረውና እየጮህብኝ እኮ ነው፣ ምንድነው ልጅ የተፈጠረው? ስለምን ሽማግሌ እንዴት ሁለታችሁ ሽማግሌ እንዴት ትልከላችሁ? እያለች እንግዲህ ስትናገር ነበር ማለት ነው። እንዲሁም ተመስገን ደግሞ እናቴን በእርግጠኝነት እኔ ያሸንፈዋለሁ፣ ታቂኛለሽ ከስር ከመሰረቱ አንቺን እንደምወድሽ እንደማፈቅርሽ የልጄ እናት ነኝ። ስለዚህ በምንም አይነት ነገር ቤተሰብም እሺ ይሉኛል፣ ስለዚህ አሸናፊ የምሆነው እኔ ነኝ በማለት እንግዲህ ተመስገንም አሁንም በኩራት እየተናገረ ይገኛል ማለት ነው። በስተመጨረሻም እንግዲህ በሩ በጣም ነው የተንኳኮው። እንዲሁም ደግሞ ከመሸ ነው ማን ሊመጣ ይችላል የሚለው ነገር ሁላችንም ያው እንግዲህ አብረን የምናየው ይሆናል። አባባ ወደ ቤት ተመልሶ ሊሆን ይችላል ብለን ተስፋ እናደርጋለን። አዎ አባባ ወደ ቤት መምጣት አለበት፣ መመለስ አለበት። የቤቱ ድምቀት ነው ባይኔ ማለት ነው። እንዲሁም ደግሞ ከሚስቱ ጋር አብሮ ጊዜ በሚያሳልፍበት ሰዓት ላይ ማለት ነው። እንዲሁም ደግሞ ሚስቱን ልታስታውስም ትችላለች። ስለዚህ አባባ መምጣት አለበት የምትሉ በላይ ከገለጹ ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ መልካም ጊዜ ተመኘውላችሁ።